እግዚኦ ማረነ ክርስቶስ ለምን እንላለን? በእንተ እግዝእትነ ማርያም ማረነ ክርስቶስ ለምንስ እንላለን? ስንቆጥርስ እንዴት እንቆጥራለን? 12 ጊዜ እግዚኦ ማረነ ክርስቶስና በእንተ እግዝእትነ ማርያም ማረነ ክርስቶስ ማለታችን የምን ምሳሌ ነው? ሸር በማድረግ ለማያውቁት አድርሱልኝ። እግዚኦ ማረነ ክርስቶስ ለምን እንላለን? በቤተ ክርስቲያናችን ሥርዓት ሁልጊዜ ካህኑ እግዚአብሔር ከታሰራችሁበት ኃጢአት ማሰሪያ ይፍታችሁ ሲሉ 12 ጊዜ እግዚኦ ማረነ ክርስቶስ 12 ጊዜ ደግሞ በእንተ እግዝእትነ ማርያም ማረነ ክርስቶስ ያስብሉናል። ካህናት ምእመናንን በጣቶቻችን እየቆጠርን ይሁኑ 12 ጊዜ እንላለን። እግዚኦ ማረነ ክርስቶስ ማለት አቤቱ ክርስቶስ ወይ ማረን ሲሆን በእንተ እግዝእትነ ማርያም ማረነ ክርስቶስ ደግሞ ስለ እመቤታችን ማርያም ብለ ክርስቶስ ወይ ማረን እንደማለት ነው። 12 ጊዜ ማረነ መባሉ ለቀን 12 ሰዓት በእንተ እግዝእትነ ማርያም ደግሞ ለሌሊት 12 ሰዓት ሲሆን በአጠቃላይ በየሰዓቱ ለሠራነው ኃጢአት በ24 ሰዓት ምሕረት እናገኝ ዘንድ ነው። ሌላው 12 ጊዜ የሆነበት ምክንያት በስመ ሥላሴ ነው። ፊደላቱም ስንቆጥራቸው 12 ፊደል ናቸው። አብ፣ ወልድ፣ መንፈስ ቅዱስ እንደማለት ነው። የድኅነታችን ምክንያት በሆነችው የእመቤታችን ስም ፊደል ነው። ስንቆጥረውም 12 ናቸው። ቅድስት ድንግል ማርያም የሚለውንም እንደዚህ ብትቆጥሩት 12 ፊደል ነው ማለት ነው። አቆጣጠሩም እግዚኦ ማረነ ሲባል በአውራ ጣት እየቆጠሩ ከጠቋሚ ጣት ወደ ታች፣ ቀጥሎ በመሃል ጣት ወደ ላይ፣ ከዚያም በቀለበት ጣት ወደ ታች ተደርጎ በማርያም ጣት በትንሿ ጣት ወደ ላይ ሆኖ እንጨርሳለን ማለት ነው። ከጠቋሚ ታች ወደ ታች ማለታችን ደግሞ አምላካችን ኢየሱስ ክርስቶስ እኛን ለማዳን ከሰማይ ሰማያት ወርዶ በዚህ ምድር መመላለሱን ሕመሙና ሞቱን ለማስታወስ ነው። በመሃል ጣት ወደ ላይ ማረጉ ደግሞ ወደ ሰማይ መውጣቱና በቀለበት ጣቱ ወደ ታች ስንቆጥር ወደዚች ዓለም ለፍርድ መምጣቱን፣ በትንሽ ጣት ወደ ላይ ስንወጣ ደግሞ በትንሽ ዘጉባኤ ይዞን ወደ ሰማይ እንደሚያወጣን እያሰብን ነው። በእንተ እግዝእትነ ማርያም ማረነ ክርስቶስ ስንል ደግሞ አቆጣጠሩ ከትንሽ ጣት ወደ ታች ይጀምርና በጠቋሚ ጣት ወደ ላይ ይፈጸማል። ይህም እመቤታችን ድንግል ማርያም ከትሕትና ወደ ልዕልና ከፍ ማለቷን የሚያሳይ ምስጢር ነው። በእንተ ሲባል በትንሿ ጣት ወደ ታች የሚጀምር ራሷን ዝቅ አድርጋ የትሕትናዋ ምሳሌ ስለሆነ ነው። ከላይ ወደ ታች የሚጀመረው ደግሞ ራሱን ከፍ የሚያደርግ ሁሉ ይዋረዳን፣ ራሱን የሚያዋርድ ሁሉ ከፍ ከፍ ይላን የሚለውን የማቴዎስ ወንጌል ለማስታወስ ነው። ደግሞ በእንተ ፍጻሜው ወደ ላይ የሚያልቅበት ምክንያት ደግሞ ምስጢሩ የእመቤታችን በመቃብር አልቆየችም፣ ወደ ላይ አርጋለች ለማለት ነው። ስንዷ እመቤታችን ቅድስት ቤተ ክርስቲያን ማንኛውም ነገር ያለ ትርጉም አታደርግም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።